እይታችንን ስንጀምር ገና ተማሪ ከነበረችበት ጊዜ ጀምሮ ስግብግብና ራስ ወዳድ በሆነችው እናቷ አማካኝነት ከጠዋት እስከ ማታ ዕዳዋን ለመክፈል ደከመኝ ሰለቸኝ ሳትል የተለያዩ ስራዎችን የሰራችውንና ካለዕድሜዋ ስቃይን የቀመሰችውን ዮንግራ የተባለች ወጣትን በመመልከት ነው። ቋሚ የሆነ ስራን ለማግኘት አሁን ላይ እንኳን ሆንግ ለተባለ ባለሀብት ጥበቃ አሊያም ቦዲጋርድ ሆና ለመቀጠር ምልመላዎችን እያደረገች ሲሆን፣ ሌላኛው ክፍል ውስጥ ሆኖ ሆንግ አተኩሮ በመመልከት የተቀደደ ልብሷም ሆነ በአጠቃላይ አለባበሷ ከድሃ ቤተሰብ እንደመጣች እንዲረዳ ቢያደርገውም ፊቷ ላይ የሚታየው የስራ ጥማቷና ችሎታዋ ግን ለስራው የምትሆነዋ ሴት ይቺ ናት ብሎ እንዲያስብ ሊያደርገው ችሏል። የዛኑ ቀን ምሽት አካባቢ በዚህ ምክንያት ስለ ማንነቷም ሆነ ስለ አስተዳደጓ ጠበቃው የሆነውን ሊን ተጠቅሞ ካጣራ በኋላ እርግጠኛ ሆኖ ለሙከራ የስራው ዕድል እንዲሰጣት ትዕዛዝን ሲያስተላልፍና አድካሚ ቀንን ያሳለፈችው ዮንግራን በሰዓቱ ቤቷ ስትመለስ ራስ ወዳድና ጨካኝ የሆነችውን እናቷን ቤቷ በር ላይ ቆማ አይታ ስለነበር እስከዛሬ አጠራቅማ የነበረውን ገንዘብ ይዛ እየወጣች እንደሆነ ሲገባትና ሳታዝንላት ልትቀበላት እየሞከረች በዚህ ነገር መጨቃጨቃቸውን ጀምረው ከንግግራቸው እኛም ብንሆን ከጥቂት ዓመታቶች በፊት የእሷን ስም ተጠቅማ ገንዘብ በመበደር ዕዳ ውስጥ ከታት እንደነበር ልክ እንደ ልጇ እንደማትቆጥራትና በአጠቃላይ እሷን በመውለዷ እስከዛሬ እንደምትጸጸት ልንረዳ ችለናል። ዮንግራን በተፈጠረው ነገር ብትናደድም ቤቷ እንደገባች ግን ጠበቃ ሊደውሉላት የስራ ዕድሉን እንዳገኘች ስለነገራት ደስተኛ የሆነች ሲሆን እስኪነጋላት ድረስ ጓጉቷ ምሽቱን ካሳለፈች በኋላ ከተቀጠረችበት ሰዓት ደቂቃን እንኳን ሳታሳለፍ ቅንጡ ወደ ሆንግ ቤት በጠዋት ስታመራ ትውውቅም ሆነ አቀባበል ሳይደረግላት ግን ልክ እንደነባር የሰራተኞቹ ተቆጣጣሪ በሆነችዋ ሴት እዚሁ ስለምትቆይ የምታርፍበትን ክፍል ስትጎበኝ ይታያል። ከጠበቃ ሊ ጋርም ቢሆን ተቀምጣ ማውራቷን ቀጥላ ይህንን የስራ ዕድል ለማግኘት ብዙዎች እንደሚጋደሉበትና ልክ እንደሷ ጥቂት እድለኞች ብቻ ግን እንደሚያገኙት አንድ ዓመት ባልሞላ ጊዜ ውስጥ እሷ አምስተኛዋ ሴት ሆና እንደተቀጠረችና ከእሷ በፊት እንደነበሩት አራቱ ሴቶች እድሏን ላለማጣትም ጥንቁቅና አስተዋይ ሆና መስራት እንዳለባት ሊነግራት ችሏል። ፈቃድና እረፍት እስኪሰጣት ድረስም እዚህ ቤት ውስጥ ሳትወጣ ስለምትቆይ የመጀመሪያ ቀኗን ዛሬ ምሽት አካባቢ ለሆንግ ቀርቦለት የነበረና ነገር ግን እሱ ስላላሰኘው ሳይመገብ ትቶት የሄደውን ምግብ ከፈለገች እንድትበላው የሰራተኞቹ ተቆጣጣሪ ፈቃድን ስለሰጠቻት የድሃ ምግብን በመልመዷ ገና ስተዋፏን ምራቅ ሞልቶትና ጓጉታ ለመብላት ብትዘጋጅም ገና እንደቀመሰች ግን ስላልጣፈጣት ስተፋውና ምግቡንም ቢሆን ቆሻሻ መጣያው ስትጥለው የለመደችውን ኑድል ቀቅላ ምራቷን ስትመገብ ይታያል። ከጥቂት ደቂቃዎች በኋላ ግን ስራቸውን ሁሉም በመጨረሳቸው ወደ መኝታ ክፍል ባመሩበት ሰዓት ላይ አስቀድማ ዛሬ ኩሽና ውስጥ እያለች የሚያጠራጥር ነገር መስታወቱ ጋር አይታ ስለነበር ሌሎቹ ሰራተኞች እስኪተኙላት ድረስ ጠብቃ ጉዟን በማድረግ የተጠራጠረችው ነገር ከኮርክ የሚያንስ ሚስጥር ካሜራ ሆኖ ስታገኘው ክፍል ውስጥ እየተዟዟረችም ለብዙ ደቂቃዎች ያክል ተጨማሪ ከ5 የሚበልጡ ሌሎች ካሜራዎችን ስታገኝና እይታችን ግን ወደ ሆንግ ጋር ወስዶን ሚስጥር ክፍል ውስጥ ሆነው የምታደርገውን ነገር በሙሉ አድናቆት ተሞልቶ የተመለከተ ስለነበር ለብዙ ቀናት እዚህ ቤት ውስጥ ከኖሩት ሰዎች በላይ በአንድ ቀን ውስጥ ይህንን ነገር በማስተዋሏ ከሌሎቹ እንደምትለይና ትክክለኛዋ ሴት እሷ እንደሆነች እያሰበ ይገኛል። ፊቱ ላይ ፈገግታ ቢታይበትም በቀጣዩ ቀን ጠዋት ላይ ግን በአካል በድጋሚ ሲገናኙ ኮስተር ያለባት ሲሆን አስቀድመው ወደ ካምፓኒ ጉዞ ካደረጉ በኋላ የስብሰባ ክፍል ውስጥ ወንድ ልጁ ስለ ኑድል አዲስ ለመክፈት ስላስበው ፋብሪካና ፕሮጀክት ለቦርድ አባላቶች እያስረዳ የነበረ ቢሆንም ሆንግ ግን ከዚህ ቀደም እድልን ሰጥቶት ለሌላ ፕሮጀክት ገንዘብ ኢንቨስት ቢያደርግለትም አሁን ላይ ያሉበት ካምፓኒ ግን ኪሳራ እንዲያጋጥመው አድርጎ ስለነበር እየጮህበት እንደማይቀበለው ተናግሮ ከቢሮ ለቆ ሲወጣና የገዛ ልጁ በመሆኑ በመካከላቸው ያለው ቀረቤታ ስለ ሆንግ ባህሪ ዮንግራን ግራ ሲያጋባት ይታያል። እቤት እንደተመለሱ ግን ስልኳን ተጠቅማ ስለሱ ማህበራዊ ድረገጾች ላይ ማጣራቷን ስቀጥል ከባለቤቱ ጋር ሲጋቡ ገና አንድ ዓመት ሲሞላቸው በአደጋ እንደሞተች ሴት ልጁን ብትሆን ለጊዜው ምክንያቱም ባናውቅም ራሷን እንዳጠፋች ስትረዳና ከርቀት ላየው ሰው በአጠቃላይ አሁን ላይ ሀብታምና ደስተኛ ቢመስልም ስቃይ የተሞላበትን ህይወት እስከዛሬ እንዳሳለፈ ግን ልትረዳ ችላለች። የዛኑ ቀን ላይ ታዲያ የሟች ሚስቱን የመቃብር ቦታ ለመጎብኘት ጉዞ አድርገው ስለነበር ሶንግዮ ከተባለችዋ ከሌላዋ ሴት ልጁ ጋር የመተዋወቅ ዕድልን ብታገኝም ልክ እንደሱ ኮስታራ ነገር በመሆኗ ግን ገላምጣና ፍጣ ስትመለከታት እሷን ጨምሮ የተሰበሰቡት ሰዎች እስኪገረሙ ድረስም እሷ አስቀምጦት የነበረውን አበባ አስቀንጥራ ከጣለችው በኋላ የራሷን ስታስቀምጥና ከአጠገብ ካሁን ላይ ባትኖርም
ነገር ግን እናቴ ተወዶ የነበረውን አበባ ልትረሳው አይገባም ነበር በማለት ነገር ስትፈልገው ይታያል። ከርቀት ክስተቱን እየተመለከተች የነበረችው ዮንግራም ስለዚህ ቤተሰብ ታሪክ ሹፌሩ እየተናገረ ስለነበር ከጥቂት ሰዓታት በፊት አስቀድመን ካምፓኒ ውስጥ ተመልክተን የነበረው ወንድ ልጁም ሆነ አሁን ላይ እዚህ ያለችው ሶኒዮ የሆንግ ትክክለኛ ልጆች ሳይሆኑ የሟች ባለቤቱ ከቀድሞ ባለቤቷ የወለደቻቸው ልጆች በመሆናቸው ለሱ የእንጀራ ልጆቹ እንደሆኑና አስቀድሜ የነገርኳቸው ራሷን አጥፍታ የሞተችው ሴትም ብትሆን ከቀድሞ ፍቅረኛው ሆንግ የወለዳት እንደሆነና ይሄ ቤተሰብ በአጠቃላይ ግራ የሚያጋባ የደም ቁርኝት እንዳለው ሊነግራት ችሏል። የእንጀራ ልጁ ሶኒዮ በተለይ ለገንዘብና ለውርስ ጥልቅ የሆነ ፍላጎት እንዳላት ውርስን ይሻሙኛል ብላ ስለምታስብም ከሆንግ ጋር የተጠጋች ሴትን ጠምዳ በመያዝ አተኩራ እንደምትቃኝና የሰራተኞቹ አለቃ የሆነቿን ሴት ተጠቅማም እንድትሰለል እንደምታደርጋት ሊነግራት ችሏል። ፕሮግራሙን አጠናቀውና ጨርሰው ወደ መኪና ውስጥ ከገቡ በኋላ ታዲያ ግልጽ አድርጋ ዮንግራን ቤት ውስጥ ያሉትን ድብቅ ካሜራዎች እሱ እንዳስቀመጣቸው እንደምታውቅና ሰዎች እንዳያጠቁት ለጥንቃቄ ብሎ ያደረገው ነገር ቢሆንም እንደ መጸዳጃ ቤት ያሉ ክፍሎች ውስጥ ግን እንዳያስቀምጥ ብትጠይቀውም ልክ እንደ ተልእኮ ግን ቤት ውስጥ ያሉትን ካሜራዎች በሙሉ አፈላልጋ እንድታገኝ ትዕዛዝን ሊሰጣት ችሏል። ከቀጣዩ ቀን ጀምራ ታዲያ የተባለችውን ነገር እያደረገች ድፍን አንድ ሳምንት የተቆጠረ ሲሆን ለሁሉም ሰራተኞች ቤተሰቦቻቸውን ሄደው እንዲጎበኙ የሳምንቱ መጨረሻ በመሆኑ ፍቃድ እየተሰጣቸው እያለ ዮንግራን ግን የምታርፍበት ቦታም ሆነ የምትጠይቀው ቤተሰብ ስለሌላት ለብቻዋ እዚህ መቆየትን ስትመርጥና ምሽት አካባቢ ወደ ኩሽና ስታመራ በአጋጣሚ ሆንግን እያበሰለ ውስጥ ላይ በማግኘቷ አስቀድሞ ስለ ካሜሮቹ የሰጣትን ተልዕኮ በመጨረሷ የተደበቁበትን ቦታ ስትነግረው ተጨማሪ ነገሮችን ተቀምጠው እሷ እየበላች ማውራታቸውንም ቀጥለው አተኩሮ ባያት ቁጥር ስለሞተችዋ ሴት ልጁ እንዲያስታውስ ስላደረገችው ስሜቱን መቆጣጠር ከብዶት ስለ ታሪኩ መናገሩን ቀጥሎ ወጣት በነበረበት ጊዜ ከአንዲት ሴት ጋር በፍቅር ብድ ብሎ እንደነበር ፍቅራቸው ብዙም ሳይቆይ ግን በግል ጉዳይ አማካኝነት ተጣልተው እሷ በሰዓቱ ባታሳውቀውም ነፍሰ ጡር ስለነበረች ግን ሕይወቷ ካለፈ በኋላ እንኳን ለ19 ዓመታቶች ሴት ልጁ የማደጎ ቦታ እንደቆየችና ስለ እሷ በሚያውቅበት ሰዓት ላይ እድሜዋ ከፍ ብሎ ስለነበር ልክ እንደ አባትና ልጅ ሊቀራረቡ እንዳልቻሉ ሊነግራት ችሏል። ስለዚህ ነገር ተመስጠው እያወሩ እያለ ግን ከሰራተኞች ተለይታ እሷ ቤት ውስጥ እንደቆየች ሶኒዮ መረጃ ስለደረሳት ደቂቃዎችን እንኳን ሳታጠፋ ተቻኩላ ወደ ቤት ስትመለስና ገና እንደመጣች ዮንግራን ግን ስታይ አስቀድማ በሹፌሩ አማካኝነት እሱን የሚቀርቡትን ሴቶች እንደማትወስ ሰምታ ስለነበር እዚህ እንደቀረች እንዳታውቅባት ስትደበቅና ፈገግ ብላ ሶኒዮም ወደ ክፍሉ ብትገባም ጠረጴዛው ላይ የተቀመጠው ምግብ የበለጠ ጥርጣሬዋን ጨምሮት የተደበቀችበትን ቦታ ለማወቅ በየክፍሉ እየገባች ስትፈልጋት ይታያል። ለደቂቃዎች ያክል ብጥርም ሳታገኛት ስለቀረች ግን ምንም እንዳልተፈጠረ ከቤቱ ለቃ የወጣች ሲሆን ቁም ሳጥን ውስጥ የተደበቀችው ዮንግራን ግን ሕፃን እያለች ጨካኝ በሆነ አባቷ አማካኝነት ስቃይና በደል ሲደርስባት ከሱ ትደበቅ ስለነበር ይህ ክስተት ያንን የልጅነት ጊዜዋን እንድታስታውስ አድርጓት እያለቀሰች ወደ ክፍሏ ስትመለስ ይታያል። እስክትረጋጋ ድረስ ጠብቆ ግን ሆንግ ወደ ቢሮ እንድትመጣ የጽሁፍ መልእክት ልኮላት ስለነበር እሱ ጋር ስታመራ ባልጠበቀች ሁኔታ ወደ ሚስጥር ክፍል እንድትገባ ሲፈቅድላት የደህንነት ካሜራዎቹን የሚቆጣጠረው እዚህ ሆኖ እንደሆነም ስትረዳና አስቀድሞ የጀመረላትን ስለሟች ሴት ልጁ ታሪክ አሁን ላይ ቀጥሎት የሞተችበት ቀን ላይ ጋዜጠኞች ባነሷቸው ፎቶዎች አማካኝነት አንደኛው ላይ የእንጀራ ልጁ ሶኒዮን መመልከቱ ከግድያው ጀርባ እሷ እንዳለችበት እንዲጠራጠር እንዳደረገው ከእሱ ውርስን ለማግኘትና ለገንዘብ ያላትን ፍቅር ጠንቅቆ ስለሚያውቅም ለትክክለኛ ልጄ እንዳልሰጥ ብላ እንደገደለቻት እርግጠኛ ሆኛለሁ ሲላትና እስከዛሬ የሚያረጋግጡለትን ማስረጃዎች ባያገኝም ባጋጠመው የጤና እክል አማካኝነት ግን ከ6 ወር በላይ እዚህ ምድር ላይ መቆየት እንደማይችል በማወቁ በቀሩት 6 ወራቶች ውስጥ እውነታውን ማጋለጥ እንደሚፈልግ በመናገር ድብቅ የሆነው እዚህ ክፍል ውስጥ የሚገኘውን ካዝናውን በመክፈት ብዙ ኪሎ የሚመዝኑ ወርቆች እንዲሁም የተደረደረ ጥሬ ካሾችን በማሳየት ዮንግራንን አፍጣና ደንግጣ እንድትቀር ሊያደርጋት ችሏል። ውስጥ ላይ ተቀምጦ የነበረን የዳይመንድ ፈርጥ ያለው ቀለበትን አምጥቶ ከሰጣትም በኋላ ስጦታ ነው ወይ ብላ ግራ እየተጋባች ያለ ባልጠበቀች ሁኔታ እንድታገባው የጠየቃት ሲሆን አስቀድሞ እንደነገራት በእርጋታ ተሞልቶም እስከ ዛሬ ካፈራው ንብረት ሽርፍራፊ እንኳን ለእንጀራ ልጆቹ ባህሪያቸውን ስለሚያውቅ እንዲደርሳቸው እንደማይፈልግ ያቀረበላትን ጥያቄ ተቀብላ ከእሱ ጋር ተስማምታ ካገባችው እቅዱን አንድ ባንድ እንደሚያስረዳት ቢያሳውቃትም ደንግጣና ፈጣ እያየችው ያለችው ዮንግራን ግን በአንድ በኩል እስከ ዛሬ ከልጅነቷ ጀምሮ ድህነት ሲኮረኩማት የነበረውን ክስተት፣ በሌላ በኩል ደግሞ ከፊት ለፊቷ ተከፍቶ የሚታያት ካዝና ውስጥ ያለው ገንዘብ ከሁለቱ የቱን መምረጥ እንዳለባት ግራ ገብቷት ደርቃ
ስቀርና ወደ ራሷ በመመለስ ግን ኮስተር ብላ ፈቃደኛ እንደማትሆን በመናገር ክፍሏ ተቻኩላ በመመለስ ከቤቱ ለቃ ለመውጣት በማቀዷ ልብሷን እየሰበሰበች እያለ እናቷ ስልክ ደውላላት ልክ እንደ ትዕዛዝ በፍጥነት ገንዘብ ፈልገች ላኪልኝ ስላለቻት ክስተት የእስከዛሬ ስቃያን እንድታስታውስ አድርጓት ሀሳቧን በመቀየሯ እሱ ጋር ተመልሳ ምርታ ተስማምቻለሁ ልትለው ችላለች። ታዲያ በቀጣዩ ቀን ላይ በእቅዳቸው መሰረት እየጠጣው የነበረው ቡና ላይ መድኃኒት ጨምራ ሆዱን እንዲያመው ካደረገች በኋላ አጋጣሚ አስመስላ እሱ እንዲቀርና እሷ ሹፌር በመሆን ይዛው እንድትሄድ አድርጋ ጠበቃው በተገኘበት ሚስጥራዊ በሆነ መንገድ ጋብቻቸውን ሲፈጽሙ ስለ ውርሱ ጉዳይም ሆነ እሱ በሚሞትበት ጊዜ ስለሚፈጸመው ነገር ግን አስቀድሞ ጠበቃው ጉዳዩን በሙሉ አስረድቷት ግራ የሚያጋቡ ነገሮች ቢኖሩበትም ተስማምታ ግን የኮንትራት ወረቀቱ ላይ ልፈረም ችላለች። ስለ ትዳራቸው ለማስረጃነት ከፊርማው በተጨማሪ ፎቶዎችን ከተነሱ በኋላ ይሄ ጋብቻ በሶስቱ መካከል ብቻ እንደሚቀር እሱ ህይወቱ ካለፈ በኋላ ግን ሚስጥሩ መውጣቱ ስለማይቀርና ጥቃት ሊያደርሱባት የእንጀራ ልጆቹ መሞከራቸው ስለማይቀር ለ3 ወራቶች ያክል አስቀድማ ካምፓኒውና የቦርድ አባላቶቹ ልክ እንደ ኑዛዜው ጉዳዩን እስኪፈጽሙት ድረስ ከዚህ ከተማ ለቃ አስቀድሞ እነሱ ወዳዘጋጁላት የጠበቃው የትውልድ ቦታ ወደሆነ ሙቻ ጉዟን እንድታደርግ እንደሚደረግና አጣርተው እንዳይደርሱባት ማንነቷን ሙሉ በሙሉ በመቀየር ከያንግሮ ስሟ እንኳን ወደ ሴሚ እንደሚቀየርና አንዲት አስተማሪ መስላ ህይወቷን እንደምትቀጥል ሊያሳውቋት ችለዋል። ሚስጥራቸው እንደተጠበቀ ቢሆንም ባልጠበቁት ሁኔታ በቀጣዩ ቀን ላይ ግን ቤት ውስጥ እያለ ህመሙ እየባሰበት መጥቶ ሆንገ ራሱን ስቶ በመውደቁ ሕክምና ቦታ ተወስዶ ዶክተሩ ምርመራን አድርጎለት ከተጠበቀው በላይ በሽታው ሰውነት ውስጥ በመሰራጨቱ አስቀድሞ እንደገመቱት 6 ወር ሳይሆን ከ3 ወር በላይ እዚህ ምድር ላይ እንደማይቆይ ሲነገረው ንግግራቸውን አንዲት ነርስ ግን ተደብቃ እየሰማች ስለነበር ለእንጀራ ልጁ ሶኒዮ ደውላ ስታሳውቃትና የእንጀራ አባቷ በራሱ ሰዓት ሞቶ ንብረቷን እንደምትወርስ በማሰቧም ከወንድሟ ጋር ሁለቱም ፊታቸው ላይ ደስታ ቢታይም እያለቀሰች አውቃ በማስመሰል ግን ለጋዜጠኞች ስልክ ደውላ ስለ አባቷ ህመም እንዲዘገብ መረጃን ስታሰራጭ ይታያል። ለብዙ ዓመታቶች የጠበቀችው ቀን አሁን ላይ በመቃረቡም ሻምፓኝን እየጠጡ ከወንድሟ ጋር ደስታዋን ልታከብር ችላለች። አስቀድማ ዮንግራ ግን ከሱ ጋር ተስማምታ በፈረመችበት ወረቀት ላይ የመሞቻ ቀናቶቹ እየተቃረቡ ሲመጡ ተሰቃይቶ መሞትን ስለማይፈልግ በአጭሩ እንድትቋጨው ተስማምታ ስለነበር ከሆስፒታሉ በወጣበት ቀን ላይ ያ ቀን እንደደረሰና እንድትፈጽመው ሲጠይቃት ደስተኛ ባትሆንም ከዶክተሩ ግን የሚረዳትን መድኃኒት ከተቀበለች በኋላ የዛኑ ቀን ምሽት አካባቢ ቤት ውስጥ መዘጋጀት ሲጀምርና ለመደበቅ ብትሞክርም ፊቷ ላይ ግን ሰቀቀንና ፍርሃትን ሆንግ በማስተዋሉ ለመጨረሻ ጊዜ ኑድል መብላት አምሮኛል አምጪልኝ ብሎ ወደ ኪችን ሲልካትና የተባለችውን ለማድረግ ከክፍሉ ለቃ በወጣችበት ቅጽበት ግን ሽጉጡን ተጠቅሞ ራሱን ሲያጠፋ ይታያል። የሽጉጡን ድምጽ የሰማችው ያንግራን በድንጋጤ የያዘችውን ምግብ ለቃ ሲደፋ ጠበቃውን ጨምሮ እሷም እንደሞተ ካረጋገጡ በኋላ ግን ፖሊሶች ተጠርተው አስክሬኑ ሲወሰድ ይታያል። ታዲያ በቀጣዩ ቀን ላይ ታዋቂውና ሀብታሙ ሆንግ እንደሞተ ዜናዎች ላይ እየተዘገበ ፊታቸው ላይ ደስታ እየተነበበ የእንጀራ ልጆቹም ዜናውን እያዩ ሲሆን ገና የቀብር ፕሮግራሙ እንኳን ሳይከናወን ለጠበቃው ውርሱን ለማግኘት የባለ አክሲዮኖቹ የስብሰባው ቀን እንዲፋጠን ትዕዛዝን ስትሰጠው ይታያል። ጠበቃው ግን ባልጠበቁት ሁኔታ ወደ ቀብር ፕሮግራሙ ቦታ አብረው እንዲጓዙ አድርጎ የሀብታሞች ሆነውን ነጭ ልብስ ለብሳ ቦታው ላይ የተቀመጠችውን ያንግራን ካሳያቸው በኋላ ነፍሱን ይማረውና በማለት ንግግሩን ጀምሮ ሚስጥር ስለነበረው ስለ ትዳራቸው በማሳወቅ እንዲደነግጡ ሲያደርግና የሟች እናታቸውን ቀለበት እሷ ጣት ላይ መመልከታቸው ሁለቱንም የበለጠ እንዲናደዱ ቢያደርጋቸውም ዮንግሮ ግን የሶኒዮን ቀዝቃዜ የማስፈራሪያ አስተያየት ከቁም ነገር ሳትቆጥረው ቆፍጠን ብላ ከፊት ለፊቷ ልትቆምም ችላለች። ከጥቂት ደቂቃዎች በኋላ ታዲያ ጠበቃው ጃኬቱን ተጠቅሞ ፊቷን ሸፍኖ ከቀብር ፕሮግራሙ ቦታ እየሮጠ እንድታመልጥ ሲረዳት ከዚህ ቀደም የማናውቀው አንድ ወጣት ክስተቱን አተኩሮ እየተመለከተ ይገኛል። እይታችን በመቀጠል በቀጣዩ ቀን ላይ አንድ ክፍል ውስጥ ከጠበቃው ጋር ስለ ውርሱ ጉዳይ እነ ሶኒዮ ሲያወሩ የሚያሳየን ሲሆን ከዮንግራን ጋር የነበረው ጋብቻ ህጋዊ በመሆኑ እሷም ሆነች ወንድሟ ምንም አይነት ውርስን እንደማያገኙ ሲያሳውቃቸውና ኮስተር ብላበት ግን በአንዲት ተራ ቦዲጋርድ ንብረቷን እንድትቀማ እንደማትፈቅድና የቻለውን ነገር በሙሉ እንዲያደርግ ትዕዛዝን ስትሰጠው በመቀጠልም ለሰራተኞቹ ተቆጣጣሪ ስልክ ደውላላት ለጥቂት ቀናት እንዴትም ብላ ዮንግራንን ከዛ ቤት ለቃ እንዳትወጣ እንድታቆያት ካደረገች ዳጎስ ያለ ገንዘብን ልክ እንደ ስጦታ እንደምትሰጣት ስታሳውቅና የተባለችውን ለማድረግ ሴትዮዋ ማስቀደማ ለሹፌሩ ስለ ጉዳዩ አሳውቀው ልታመልጠኝ ከሞከረች ታጠቃታለ ብለው ስለነበር ብረት ይዞ እስክትወጣ ድረስ መጠባበቁን ሲቀጥል ንግግራቸውን በሙሉ በሰማች በሌላ ሰራተኛ አማካኝነት ግን ስለ እቅዳቸው አስቀድማ ዮንግራን አውቃ ስለነበር እንድትጠጣው ሴትዮዋ የእንቅልፍ መድኃኒት ጨምራ ያመጣችላትን ሻይ ተኩስ ቢሆንም ፊቷ ላይ ግን ስደፋውና ችሎታው ስለነበራትና ቦዲጋርድ በመሆኗ ሊያጠቃት የሞከረውን ሹፌር
ሹፌሩን በቀላሉ ስትጥለው ይታያል። ተቻኩላ ወደ ኤርፖርት በመጓዟም እያመለጠች እንደሆነ መረጃ የደረሳት ሶኒዮ ሰዎቿን ልካ ልታስይዛት ብትሞክርም ዮንግራን ግን ኤርፖርት ውስጥ እየጠበቃት ከነበረው ከጠበቃው ጋር በመገናኘት አዲስ ማንነትን የሚሰጣትን መታወቂያዋን ከተቀበለችው በኋላ አስቀድመው ባቀዱት መሰረት ሙቻን ወደ ተባለ ገጠራማ ወደሆነ ከተማ ሳይታወቅባት ጉዞዋን ስታደርግ ይታያል። ለሰዓታቶችም ተጉዛ ቦታው ላይ ከደረሰች በኋላ የጠበቃው የአጎት ልጅ የሆነው ዶንግሚን የተቀበላት ሲሆን ገና ሲተያዩ ከዚህ ቀደም የምታውቀው በሚመስል መልኩ እሷ መደናገጥ ሲጀምር እሱ ባያስተውላትም አተኩሮ ባያት ቁጥር ግን እንዳያውቀኝ በማለት መነጽርን ስታደርግና ከክስተቱ እኛም ብንሆን ዶንግሚን እዚህ መንደር ውስጥ በግብርና እንደሚተዳደር ከዚህ ቀደም በሳምንት 2 ወደዛ ትልቁ ቤት ጉዞ እያደረገ ለናሁንጋ አትክልትን ያደርስ እንደነበርና የኦንግራንም አንድ ቀን አይታው እንደነበር ልንረዳ ችለናል። ለምን ወደዚህ ከተማ እንደመጣች በጠበቃው ላይ አማካኝነት ሚስጥሩን ባያውቅም በግብርና ስራ ላይ ልክ እንደ አስተማሪ በመሆን ልታገለግል እንደሆነ በመስማቱ ግን ዝቅ ብላ ከነበረችበት ይህንን ስራ ለመስራት በመምረጧ ግራ ተጋብተው ሲጠይቃትና ለጥያቄዎቹ በሙሉ ምላሽን ሳሰጠው ቀርታ ግን ኮስተር እያለችበት ስለነበር የበለጠ ስለሷ እየጠራጠረ ይገኛል። የዛኑ ቀን ላይ ታዲያ በአጋጣሚ ጓደኛው ከዜናዎች ላይ ስለ ሀብታሙ ሆንግ ሞትና ጥበቃና ቦዲጋርቱን እንዳገባ የተዘገበውን ዜና አምጥቶ ሲያሳየው ፊቷ ብለር ሆኖ ስለነበር ቢመለከት ሴቷ ግን እሷ እንደሆነች ሊያውቅ አልቻለም ነበር። የተዘጋጀላት ክፍሏ ውስጥ የምትገኘው ዮንግራን ደግሞ አንድ ሳጥንን ስከፍት ውስጥ ላይ ሽጉጥና ቃላት ተደርድሮ የሚታይ ሲሆን እይታችንን በትውስታ ወደኋላ ውስጡን ንብረቱን በሙሉ ለመውረስ በምትኩ ይህንን ሽጉጥ ሰጥቷት የሴት ልጁ ገዳይን እንድትበቀልለት እንደጠየቃትና ጠበቃው ሊን ተጠቅሞ ፖሊሶች ቢያውቁባትም ለ5 ዓመት ብቻ እንድትታሰር አድርጎ እንደሚያስፈታት ከስምምነት ደርሰው እንደነበር ልንመለከት ችለናል። እይታችን ደግሞ በመቀጠል ወደ ሶኒዮ ጋር ሲወስደን ሊ ግሩፕ ከተሰኘ የጠበቃ ቡድን ጋር ስለ ውርሱ ጉዳይ እያወራች ሲሆን እነሱም ቢሆኑ ትክክለኛው አውራሽ ዮንግራን እንደሆነች በመናገራቸው ስለ ድሮ ታሪኳ ስለ እሷ እንዲጣራ አድርጋ የሰራችው ወንጀል ካለ እንድትታሰር ለማድረግ ከዚህም በተጨማሪ አባቱ የነበረው ሆንግ ከመሞቱ በፊት የስነ ልቦና ጫና እያደረሰችበት ታሰቃየው እንደነበር ተገዶ እንዳገባትም ሐሰተኛ ዜናን ለማሰራጨት እያቀደች ይገኛል። ልክ እንደሷ ወንድሟ ሶኑም ቢሆን በሌላ መንገድ ነፍሰ ገዳይ የሆኑ የዱርዮች ቡድን ጋር ጉዞውን አድርጎ እሷን አፈላልገው እንዲያመጡለት ትዕዛዝን ሊሰጣቸው ችሏል። አስቀድሞ ለሆንግ ቃል በገባው መሰረት ጠበቃው ሊ ደግሞ ከክፉ ነገር በሙሉ ዮንግራን በቻለው አቅም ሊጠብቃት እየሞከረ ሲሆን እሷን ሊያገኟት ካልቻሉ በእናቷ ሊጠቀሙባት እንደሚሞክሩ በማወቁ አስቀድሞ እናቷ የምትሰራበት ፋብሪካ ውስጥ ለአንዲት ሴት እንድትከታተላትና የሚፈጠር ነገር ካለ እንድታሳውቀው ሲነግራት፣ በመቀጠል ደግሞ እሷን ለማጥቃት ሞክሮ የነበረውን ሹፌሩንም ሆነ የሰራተኞቹን አለቃ ከስራ እንደሚያባረራቸው አስፈራርቶ ከዛሬ ጀምሮ ለእሱ እንዲሰሩለት ሲያስማማና ከጠዋት እስከ ማታ ድረስ ጊዜውን በብዛት የሆንግ ሚስጥራዊ ክፍል ውስጥ እየገባ ቤት ውስጥ የሚፈጠር አዲስ ነገር ካለ ለመቆጣጠር እየሞከረ ይገኛል። በሌላ በኩል ሙቻ የተባለውና አሁን ላይ ዮንግራ የምትገኝበት ትንሽ መንደር ከ10 የማይበልጡ ጥቂት ገበሬዎች የሚገኙበት በመሆኑ ሱፐርማርኬት ውስጥ አሁን ላይ እንኳን ተሰብስበው አስተማሪ በመባል ስለመጣችው ስለሷ እያወሩ ሲሆን ከዚህ ቀደም በተደጋጋሚ የተለያዩ አስተማሪዎች ተልከው ቢመጡም ተቀናቃኞቻቸው የሌላ መንደር ገበሬዎች ግን እንዳይበለጡ በማለት ገንዘብ እየከፈሉ በተደጋጋሚ እንዲለቁ አድርገው ስለነበር ዮንግራንን በድጋሚ እንዳያባሯት ሊንከባከባት እንደሚገባ እያወሩ ይገኛል። የዛኑ ቀን ምሽት አካባቢ ታዲያ ልክ እንደተባለው ከሱፐርማርኬት እቃዎችን ገዝታ እየወጣች እያለ ዶንግሚን ተከትሏት በማምራት እንዲያግዛት ቢጠይቃትም ፈቃደኛ ሳትሆን ቀርታ ግን ልታቀርበው እንኳን እድልን ሳትሰጠው ስቀር ከአጠገቧ እንደራቀም እይታችን በትውስታ ወደኋላ ውስጥ ሆነ እዚህ ከመምጣቷ በፊት ጠበቃ ሊ ስለሱ የነገራት ስለነበር የእሱም ሆነ የመንደሩ አስተዳደር ለሆነው ግለሰብ ዘመድ እንደሆነ ሲናደድ ራሱን ለመቆጣጠር ስለሚቸገርም ከእሱ ጋር ባትቀራረብ እንደሚሻል መክሯት እንደነበር ስንመለከትና ከመጣችበት ቀን ጀምሮ ከሱ ጋር ላለመቀራረብ የሞከረችውም በዚህ ምክንያት እንደሆነ ልንረዳ ችለናል። ከቀጣዩ ቀን ጀምራ ታዲያ እንድታስተምር ተመደበው ወደ ተላከችበት ትምህርት ቤት ጉዞ ስታደርግ ሰው ከተባለችዋ የትምህርት ቤቱ አስተዳደር ጋር ስትገናኝና ከንግግራቸው እኛም ብንሆን ይቺ ሴት የጠበቃው ሊ ታላቅ እህት እንደሆነች ስንረዳ አስቀድሞ ስለሷ በጥቂቱም ቢሆን ነግሯት ስለነበር ግን ዮንግራን ትምህርት ቤቱን ለማሳደግ በገንዘብ እንደምትረዳት ቃል ገብታላት ለቀጣዮቹ 3 ወራቶች አስተማሪ ሆና እዚህ እንድትሰራ ልፈቅድላት ችላለች። ገና በመጀመሪያ ቀኗ ግን በሚያስቅ ሁኔታ የምታስተምረው ህፃናትን በመሆኑ ትክክለኛ ስራ ቦዲጋርድ በመሆኑ አስቀድማ ስለምታውቀው ራስን ስለመከላከል ልታስተምራቸው ስትሞክርና ዶንግሚን ግን ሰምቷትና ስለዚህ ነገር አውቆ ስለነበር ተናዶባት ከቀድሞ ስራ ቦታ ምናልባት በዚህ ምክንያት ተባራ ሊሆን እንደሚችል እኔም በሆነ የስፖርት አስተማሪ ነኝ በማለት እንዲሁም ወንድ ልጅ እዚህ ስለሚማር የምታስተምሪውን ነገር እቆጣጠራለሁ ሊላትም ችሏል።
ቀናቶች እየተቆጠሩ በመጡ ቁጥር ግን ልክ እነሱ የመንደሩ ነዋሪዎችም ቢሆኑ ገንዘብ ካላትና ሀብታም ከሆነች ተንደላቃ መሀል ከተማ ላይ መኖር እየቻለች እዚህ ገጠር ውስጥ ምን ልትሰራ መጣች የሚል ጥርጣሬ ስላደረባቸው ወንጀለኛ ከሆነች በማለት በተለያየ መንገድ ቀርበው ሊያወጣጧት እየሞከሩ ሲሆን ነቄ ነገር በመሆኗ ግን ካከሆናቸው እቅዳቸው ስለገባት ለቀረቧት በሙሉ ጥሩ ሰው መስላ ስትገኝ 3 ወራቶችን ካለምንም አማራጭ እዚህ መቅረቷ ስለማይቀርም ከነሱ ጋር ለመግባባት ወስና ሳታስነቃ የእያንዳንዱ ነዋሪ በር ላይ ካሜራን ገጥማ ስለነበር ቤቷ ውስጥ ሆና እንኳን በኮምፒውተር የሚያደርጉትን ነገር ስትከታተልና ልትቀርባቸው እየሞከረች ራሷን ለማስተዋወቅ በማለት ልክ እንደ ፓርቲ ፕሮግራም ለማዘጋጀት እንዳቀደችም ስታሳወቅ ይታያል። አስቀድሜ እንዳሳወቅኳችሁ ስትመጣ የተቀበላት ዶንግሚን ከወንድ ልጁ ጋር እሱ የሚኖርበት ቤት ውስጥ ብዙ ክፍል ስላለው አንደኛውን ተከራይታ እንድትኖር ያደረጋት ሲሆን ይሄ ክስተትም ከእሱ ለመራቅ ብትፈልግም በየቀኑ እንዲገናኙ ሲያደርጋቸውና አንድ ቀን ላይ በአጋጣሚ ጭራሹኑ ሜካፖችን ቆማ እየተቀባች ያለ ቤት ውስጥ እሱ ዘው ብሎ ገብቶ ስለነበር አስቀድማ ብቻዋን በመሆኗና ኮምፒውተሯን ክፍት በመተዋ የደህንነት ካሜራ ቅጂዎቹ ሲተላለፉ ከመመልከቱ በፊት ትኩረቱን ለመስረቅ ብላ የምታደርገው ነገር እንኳን ጠፍቶባት በሚያስቅ ሁኔታ ልትስመው በሚመስል መልኩ ከመጠን በላይ ተጠግታ ስታስደነግጠውና በሲስተም ግን ኮምፒውተሩን ስዘጋው ልትስመው እንደሆነ ያሰበው ዶንግሚን ደግሞ አቁሚም ሆነ ቀጥይ ሳይላት ደንግጦ ፈዞ እንደቀረ ሲቆምና ባልጠበቀች ሁኔታ ልክ እንደ ቦዲጋርድ እየሰራች ያለ ከዚህ ቀደም እና ሆንግ ቤት ውስጥ እያለች ተቀርባት የነበረችውና እንድታመልጥ እንኳን ረታት የነበረችው ሰራተኛዋ ሃይጂ ግን ሳታስበው እሷ ጋር መታ ስለነበር እሷንም ብትሆን ስታስደነግጣትና እይታችንም ቢሆን በትውስት ወደ ኋላ ውስጡን ጠበቃውን ሊተጠራጥረው ለቀናቶች ያክል በድብቅ ስትከታተለው ስለነበር አንድ ቀን ላይ ቤት ውስጥ ሚስጥራዊ ክፍል እንዳለ እንዳወቀችና ውስጥ ላይ ተቀምጦ በነበረ የእሷ ፋይል አማካኝነት ደግሞ ስሟን ቀይራ እዚህ ከተማ ውስጥ እየኖረች እንደነበር በማውቋ አሁን ላይ እዚህ ልትመጣ እንደቻለች ስንረዳና ስለዚህ ነገርም ለዮንግራን ስታሳውቃት ከዚህ ቀደም ጓደኛሞች ስለነበሩ ግን በሚስጥር ልትይዝላት ስትስማማ ይታያል። የዛኑ ቀን ላይ ታዲያ አስቀድሜ እንደነገርኳችሁ ለመንደሩ ነዋሪዎች ዮንግራን ራሷን ለማስተዋወቅ የምሳ ፕሮግራምን አዘጋጅታ ስለነበር ሃይጂንም ቢሆን ጓደኛዬ ናት ብላ አስተዋውቃላቸው እየበሉ ማውራታቸውን ሲቀጥሉ ልክ እንደ እቅዳቸው ነዋሪዎቹም የተለያዩ ጥያቄዎችን እየጠየቁ ትክክለኛ አስተማሪ እንደሆነች ለማጣራት እየሞከሩ ስለነበር አስቀድማቸው የሚነሱ አስተማሪ ሆና ስራን ከጀመረችበት ጊዜ ጀምሮ የተማሪዎች ውጤት ቀን በቀን እየጨመረ እንደነበር ዋሽታ በመናገር ነዋሪዎቹን እንዲቀበሏት ስታደርግና ዮንግራን ራሷ ሳትቀር ለነዋሪዎቹ ከዚህ ቀደም አስተማሪዎች እየመጡ በቀናቶች ውስጥ ግን አቋርጠው ትተው እንደሄዱት እሷ እንደነሱ እንደማታደርግ ቃል ስትገባላቸው ይታያል። ሚስጥሬ ክፍሉ በሩ ክፍት ሆኖ ስለጠበቀው ጠበቃው ደግሞ አንድ ሰው እዚህ ገብቶ እንደነበር ተጠራጥሮ የደህንነት ካሜራ ቅጂን ተመልክቶ ሰራተኛዋ ሃይጂን እንደሆነች ያወቀ ሲሆን ደንግጦ እየተቻኮለም ወደ ዮንግራን ጋር በመደወል ወደዚህ ከተማ ሃይጂ መታ ተነጋግረው ጉዳዩን እንደፈቱት ሊረዳ ችሏል። የትውውቅ ፕሮግራሙ እስከ ማታ ድረስ ቀጥሎ ስለነበር ታዲያ በመሃል ሰንገቴ የተባለውና ከዚህ ቀደም ገንዘብ እየከፈለ አስተማሪዎቹን ያባረረው ግለሰብ በመምጣት ተጠቂ እንደሆነ ነገር እያስመሰለ እኔም እኮ የዚህ መንደር ነዋሪ ነኝ፣ ድግስን ደግሳችሁ ሳጠሩ ለምን ቀራችሁ ብሎ ማለቃቀሱን ሲቀጥልና ከክስተቱኛም ብሎን የመንደሩ ነዋሪዎች በሙሉ እሱን እንደሚጠሉ ስንረዳ ዮንግራን ግን ይህንን አጋጣሚ በመጠቀም ከፊት ለፊቱ እሱ ጋር ቆማ ጥሩ ሰው እንደሆነ ማስመሰሉን ማቆም እንዳለበት በመናገር እሷ የመጣችበት ቀን ላይ ተመሳሳይ የገንዘብ ጥያቄን አቅርቦላት ከመንደሩ ለቃ እንድትሄድ ለማድረግ ሞክሮ እንደነበር አጋልጣው ግን ከፕሮግራሙ ቦታ እንዲያስወጡ ስታደርግና ይህ ክስተትም የበለጠ በመንደሩ እንድትወደድ ሊያደርጋት ችሏል። ፕሮግራሙ አልቆ ከቦታው ለቆ ከወጡ በኋላ ግን አንድ ሁለት ያለች አልኮል መጠጥ አብዝታ የሰከረችው ሃይጂ ሚስጥራቸውን እንዳታወጣው በመፍራት ዮንግራን መዘባረቅ ስትጀምር ተቻኩላ ወደ ቤት ልታስገባት እየሞከረች እያለ ሴሚ ብላ ሳይሆን ትክክለኛ በሆኑ ስሟ ዮንግራን ብላ ጠርታ ስለነበር ከተጠራጣሪው ዶንግሚን ጆሮ ይህ ንግግር ሊደርስም ችሏል። ስለ ጉዳዩ በግልጽ ሳይነግራት ግን በቀጣዩ ቀን ላይ ስትሮበሪዎችን ከማሳ ለመልቀም ጉዟቸውን እያደረጉ እያለ ካጠራጠረው ስሟ በላይ ኮምፒውተሩን ለመዝጋት ብላ የፈጠረችው ክስተት እንድታስታውሰው በማድረግ ማውራታቸውን ቀጥለው ምናልባት ወደሽኝ አሊያም ተመችቼሽ ከሆነ ተስፋ ቁረጪ እኔ እንዳንቺ አይነት ሴት አልወድም ሲላትና ከደረሱ በኋላ ስትሮበሪዎችን እየለቀሙ እያለ በድጋሚ እሷ ደግሞ በተሯ ወንድ ልጁ ጁዋንን ካለ እናት ለብቻው እያሳደገው በመሆኑ ጥሩ አባት እንደሆነ በመናገር ስታደንቀውና ስለ ልጁ ማውራታቸው የበለጠ እንዲግባቡ አድርጓቸው ግን እጇ ላይ ጠባሳን ከተመለከተ በኋላ እንኳን እየተመለሱ ያለ እሱም ቢሆን ሆዱ ላይ ያለውን ጠባሳ አሳይቷት ፈርታ መደበቅ እንደሌለባት ሁሉም ሰው የደበቀው ቁስልና ጠባሳ እንዳለው ሊነግራትም ችሏል።
እይታችን በመቀጠል ወደ እነሱኑ ጋር ሲወስደን ደግሞ ለቀናቶች ያክል ቢያፈላልጓትን ፍንጭን እንኳን ሊያገኙ ባለመቻላቸው እናቷ የምትሰራበት ቦታ ጉዞውን አድርጎ ጠበቃው ሊያስቀድመው እንድትከታተላት ያዘዛትን ሴት ሳይቀር ጨምሮ ከነ እናቷ ሁለቱንም እንዲታገቱ ሲያደርግና የት ነው የተደበቀችው በማለት እያሰቃየ ሊያወጣጣት ሲሞክር አስቀድመን እንደተመለከትነው እናቷ ግን ለእሷ አንዳችም እንኳን ግድ ስለማይሰጣት ከተደበቀችበት ቦታ ፈልጌ ካገኘውልክ ስንት ትከፍለኛለህ በማለት ልትደራደረው እየሞከረች ይገኛል። የዛኑ ቀን ላይ ግን በአጋጣሚ ሶኑ ድርጅታቸው ውስጥ አንዲት ሰራተኛ ከስሯ እንደለቀቀች በሚያውቅበት ሰዓት ላይ ግርግርን እየፈጠረ ረብሻዎችን አስነስቶ ስለነበር ከደህንነት ካሜራ ይህንን ቅጂ ጠበቃ ሊ ካገኘ በኋላ እንዲለቀቅ ሲያደርግና እህቱ ሶኒውን ቢሆን ተመልክታው ካወቀች በኋላ ከሰዎች ፊት ለፊት ሁሌም ቢሆን ስሜቱን ሊቆጣጠር እንደሚገባ በመናገር በጥፊ ስትመታውና ቪዲዮውን የለቀቀው ጠበቃው እንደሆነ በማወቋም ካምፓኒ ውስጥ ተቀጥሮ እየሰራ ያለ የገንዘብ ማጭበርበርን እንደፈጸመ በመናገር ፖሊሶችን ይዛ ሄዳ በቁጥጥር ስር እንዲውል ስታደርገው አስቀድማ ግን ዮንግራን የተደበቀችበትን ቦታ ከነገራት እንዲለቀቅ እንደምታደርገው ሐሳብን ብታቀርብለትም እስርን እንደሚመርጥ በመናገር ግን ፖሊስ ጣቢያ ጉዞውን ሲጀምርና ስልኩን ተጠቅሞ ግን ፕላን ቢ እንድትጠቀም ለዮንግራን የጽሑፍ መልእክት ሊልክላት ችሏል። ብዙ ጊዜን ሳታጠፋ እሷን ብትሆን በኢሜይል በኩል ለአንዲት ጋዜጠኛ እስከዛሬ ጠበቃ ሊ ሲያጣራ እንደቆየው የገዛ ወንድሟ ቢሆንም ሲሆኑ ግን ከእሷ እውቅና ውጪ ካምፓኒውን ለመሸጥ እየሰራ እንደነበር የሚያሳይ ማስረጃን ስልክላትና ጋዜጠኛዋም የድምፅ ቅጂን ጨምራ ይህንን ዜና ካረጋገጠችው በኋላ የዛኑ ቀን ላይ ምሽት አካባቢ እንዲለቀቅ ሲደረግ አስቀድመው ባቀዱት መሰረት ዮንግራን በሁለት ወንድምና እህት መካከል ካሁኑ ጸብን ሲፈጥሩ ይታያል። ጠበቃውን ሊያሳስሩ የሚችሉ በቂ ማስረጃዎች ባለመገኘታቸው ግን ከሰዓታቶች በኋላ እንዲለቀቅ የተደረገ ሲሆን ዮንግራን ግን በሚያሳዝን ሁኔታ ዶንግሚን አተኩሮ ተመልክቷት ከዚህ ቀደም ስትሮበሪ ለማድረስ ወደዛ ቤት ባመራበት ሰዓት ላይ ለአንድ ቀን ቢሆንም በአጋጣሚ ተመልክቷት ስለነበር ግን እሷ ናት በማለት ጥርጣሬው የበለጠ ጨምሮ ሰክራ ያለ አይጂ የጠራችውን ስም ተጠቅሞ ማህበራዊ ሚዲያ ላይ ሰርች ሲያደርግ ከእሷ ጋር ተመሳሳይ የሆነ መልክ ስለመጣለት እውነታውን በሙሉ ሲያውቅና በሚስጥር ከመያዝ ይልቅ ግን እንዲገናኙ አድርጎ ግልጽ አድርጎ ሲጠይቃት ዮንግራንም ብትሆን እንደታወቀባት ስለገባት ለጊዜው ልትነግረው እንደማትችልና ሚስጥሯን ለመደበቅ ምን ያክል ገንዘብ እንደሚፈልግ ብትጠይቀውም እውነታውን በራሷ ሰዓት እስክትነግረው ድረስ እንደሚጠብቅ በመናገር ግን ገንዘብ እንደማይፈልግ ያሳወቃት ሲሆን ልታምነው ስላልቻለች ግን ካጠገቧ አርቅም ብላ ከቀጣዩ ቀን ጀምሮ እስኪ ሰለቻት ድረስ ከጧት እስከ ማታ እየተከታተለችው ይገኛል። ሌላኛው ከተማ ውስጥ የሁለት ወንድምና ጸብ ከሮ ደግሞ ከዚህ ቀደም ካምፓኒ ውስጥ የነበረውን የእሱን ስልጣን ለመቆጣጠር እየሞከረች እሱ ደግሞ ዮንግራንን ለማግኘት ማፈላለጉን የቀጠለ ሲሆን ልክ እንደ ታጋጅ ክፍል ውስጥ የተሰጋባት እናቷ ሳቀር አልኮል መጠጥን እየጠጣችና አሪፍ ጊዜን እያሳለፈች ፈርታ ለማምለጥ ከመሞከር ይልቅ ተመችቷት እዛው እየኖረችም ይገኛል። አንድ ቀን ላይ ግን በአጋጣሚ ተንኮለኛው ሰንግቴ ኮንስትራክሽን ስራዎችን እየፈጸመ እያለ ቾይሚንን የኮንስትራክሽን መኪናው ሊገጫት ደርሶ ስለነበር ዶንግሚ እና ዮንግራ ከመሃል ገብተው ገፍትሮ ህይወቷን ሲያተርፉላትና ፎቶዎችን አንስቷቸው ሰንግቴ ግን ካለ ፍቃድ የእሱ መሬትን ረግጠው እንደገቡ በመናገር ፖሊስ ጣቢያ ክሶችን ጀምሮ ስለነበር ጠበቃ ሊ ስለዚህ ነገር በሚያውቅበት ሰዓት ላይ ዮንግራ ማንነቷን ቀይራ ሴሚ በመባል ስለምትጠራና ከፖሊስ ጋር ማንነቷ መነካካት እንደሌለበት ስለገባው ተቻክሎ ወደዛ ከተማ ጉዞውን ሲጀምር ከጥቂት ሰዓታቶች በኋላ ደርሶም ከፖሊሶቹ ጋር በመነጋገር ጥፋተኞቹ እነሱ ሳይሆኑ ሰንግቴ ራሱ እንደሆነ ማረጋገጥ በመቻሉ ክስ ሳይመሰረትባት ስሟ ሳይመዘገብ ነፃ ሆና እንድትወጣ ሲደረግና ችግሮቹን ፈቶ ጠበቃ ወደ ቀድሞ ከተማው እንደተመለሰ ግን እሱን ተጠቅመው ለማግኘት የሲዮን ሰዎች እየተከታተሉ ስለነበር የተደበቀችበትን ቦታ በማወቃቸው ወደዚህ ከተማ ሲመጡና ፎቶዋን ተጠቅመው መንደር ውስጥ ማፈላለጋቸውን ሲቀጥሉ ዮንግራንም በአጋጣሚ እቃዎችን ለመግዛት ሱፐርማርኬት ገብታ ስለነበር ከርቀት ተመልክታ ወደዚህ ሲመጡ ልትደበቅ ብትሞክርም ሱፐርማርኬት ባለቤቷን ሲጨቁናት ተመልክታ ግን ትኩረታቸውን በመስረቅ ሮጣ ስትወጣና ዶንግሚንም በአጋጣሚ ውጭ ላይ ስለነበር መኪናውን ተጠቅሞ እንድታመልጥ ሲረዳት ይታያል። ከጥቂት ደቂቃዎች በኋላ ሰው የሌለበትና ጸጥ ያለ የባህር ዳርቻ ጋር ወስዷትም ስናደድ ራሴን ለማረጋጋት በብዛት እዚህ ቦታ ነው የምመጣው ካለ በኋላ ዛሬ በተፈጠረው ነገር አማካኝነት ሰዎች ሊያጠቋት እንደሚከታተሏት በመረዳቱ ከዛ ከተማ ሸሽታ እንደመጣች ሲያምንና ሊረዳት እንኳን ፍቃዱን ሲሰጣት ከቀጣዩ ቀንም ጀምሮ በተራው ከክፉ ነገር ሊጠብቃት ከአጠገቧ ርቅ ብሎ አብሯት ሲውል ይታያል። ቀናቶች የተቆጠሩ በመጡ ቁጥርም የሁለቱ ቀረቤታ በዚህ ምክንያት እየጠነከረ ሲመጣ ትምህርት ቤቱ ስለ ተማሪዎቹ በሚሰጠው ፍቅር አማካኝነት በሰፈሩ ነዋሪዎችም የበለጠ ተቀባይነትን ስታገኝና እዚሁ መንደር ውስጥ አይጂም ሳይቀር መኖሯን ቀጥላ ስለነበር ልክ እንደሷ ትምህርት ቤት ውስጥ አስተማሪ ሆና ስራዎችን ስትቀጥል ይታያል።
አንድ ቀን ላይ በአጋጣሚ በጉልበት እሷን ሊያመጧት እንደማይችሉ ስለገባቸው ትምህርት ቤት ውስጥ እያስተማረች ያለ እናቷ በድንገት ቆሳስላ ስትመጣና ከሰፈሩ ነዋሪዎች ፊት ለፊት እንደምትወዳት ነገር አቅፋት ማስመሰሏን ብቀጥልም ለብቻቸው እስኪሆኑ ድረስ በመጠበቅ ግን ጨካኝና ራስ ወዳድ ወደሆነ ወደ ድሮ ባህሪዋ በመቀየር ሲሆን አግቶኝ በአንቺ ምክንያት እንደዚህ ሊያሰቃየኝ ቻለ ስትላትና ፈቃዷን እንኳን ሳትጠይቅ ለጥቂት ጊዜ እዚህ እንደምትቆይ ስትነግራትም ይታያል። ከዶንግሚን ጋር የዛኑ ቀን ላይ ታዲያ ውጪ ላይ ቆሞ እያወሩ እያለ ፎቶዎችን በመስኮቱ በኩል ተደብቃ እናትየዋ ስታነሳትና ለተንኮለኛዋ ሶኒዩ ስትልክላት የምታደርገው ነገር ስለገባት አስቀድማ ዮንግራ ግን ድብቅ ካሜራን ክፍል ውስጥ አስቀምጣ ስለነበር ስልኳን ተጠቅማ ከደቂቃዎች በኋላ ያደረገችውን ነገር ቅጂውን ስትመለከትና ልታጠምዳት አቅዳ እንደመጣች ቢገባትም ለጊዜው እቅዷ ባይገባንም ሳታባረራት ግን እንድቆይ ስትፈቅድላትና ከቀጣዩ ቀን ጀምራ እናትየዋን ብትሆን ከተማ ውስጥ እየዞረች ሱቆችን ህጻናቶችን በአጠቃላይ ያገኘችውን ነገር በሙሉ ፎቶ እያነሳች ለሶኒዩ መላኳን ስቀጥልና እይታችንም ወደ እሷ ጋር በሚወስደን ሰዓት ላይ መሰሪ ነገር በመሆኗ የገዛ ወንድሟን ሰዎቿን ተጠቅማ የአይምሮ ችግር እንዳለበት በማስወራት ሕክምና ቦታ ላይ ልክ እንደ እብድ ተዘግቶበት እንዲቆይ ስታደርግና ሲሆኑም እየተሰቃየ የድሮን ማስታወሱን ቀጥሎ ግን ልክ እንደሱ እናታቸው ትክክለኛ አባታቸውን ሳይታወቅባቸው በዚህ መልኩ ታሰቃየው እንደነበር ትዝ ሊለውም ችሏል። የገዛ ወንድሟ ቢሆንም አሁን ላይ ካጠገቧ ስለሌለ ግን ተቀናቃኞቿን በጥቂቱም ቢሆን እንዳስወገደች እያሰበች ያለችው ሶኒዩ የቦርድ አባላቶቹን አንድ ባንድ እንዲመጡ አድርጋ ሰዎቿን ተጠቅማ የእያንዳንዱን የቦርድ አባል ቤተሰብ በማሰቃየት ስልጣን ለሷ እንዲሰጣት እንዲፈርሙ ለማድረግ እያስገደደች ይገኛል። በመቀጠል እይታችን ከድፍን አንድ ሳምንት በኋላ ወደፊት ወስደንና ዶንግሚንም ሆነ ዮንግራን እየተቀራረቡ መምጣታቸውን ሲቀጥሉ እስካሁን እናቷ ከእሷ ጋር አብራ እየቆየች ስለነበር ፎቶዎችን እያነሳች መላኳን ባታቆምም እዚህ እንደተደበቅሽ እንዳልናገር በማለት ግን ገንዘብ አምጪ እያለቻት ልትደራደራት እየሞከረች ይገኛል። ለጊዜው ስለማንነቱ ግልጽ ባናውቅም አጠራጣሪ የሆነ ሆሴ የተባለ ሰው ግን ወደ መንደሩ መጥቶ ልክ እንደ ታክሲ ሹፌር ስራዎችን የጀመረ ሲሆን ከነ ዮንግራን ጋርም ለመቀራረብ እየሞከረ ይገኛል። አንድ ቀን ላይ ታዲያ ሆስፒታል ውስጥ እየተሰቃየ ወደሚገኘው ሲሆን ጋር ጠበቃው ሊጉዞን አድርጎ ሲያገኘውና ፈቃድን እንደሰጠች የሚያሳይ የተፈረመበትን ወረቀትም እያሳየው እዚህ ገብቶ እንዲሰቃይ ያደረገችው የገዛ እህቱ እንደሆነ ሲያሳምነው አብረኸኝ ከኔ ጋር ለመስራት ከተስማማ ከዚያ አስመልጣለሁ ብሎትም ስለነበር ሳያንገራ ግር በሀሳቡ ተስማምቶ የዛኑ ቀን ላይ እንዲያመልጡ ሲረዳውና በመኪና እየተጓዙ እያለ ግን ማዲያ አካባቢ ቆመው እያለ መጸዳጃ ቤት ልጠቀም በማለት ከወጣ በኋላ ሳያስበው ሊን ከኋላው ጥቃትን አድርሶበት የገዛ መኪናውን ሰርቆት ከቦታው ሲያመልጥና ሆቴል ክፍልን ይዞ ከተረጋጋ በኋላ ግን ጥቂት ደቂቃዎችን ቆይቶ እህቱ ጋር ስልክ በመደወል አስቀድሞ ወደነበረበት የስልጣን ቦታው እንዲመለስ ካላደረገች የሆንግ ትክክለኛ ልጅ የሆነችውን ጂዮንን ጥቃት ስታደርስባት የሚያሳይ ቪዲዮን እንደሚለቅባት ሲያስፈራራትና ፊቷ ላይ ድንጋጤ ሶኒዩ ቢታይባትም በቻሉት ፍጥነት እንዲያመጡላት ለሰዎቿ ግን ልትናገር ችላለች። እይታችን ደግሞ ወደዛ መንደር ይወስደንና ለቀናቶች ያክል ሁሉም ነገር ሰላም ሆኖ ቢቀጥልም አንድ ቀን ላይ ግን ዮንግራ ቤቷ ውስጥ እያለች ካስቀመጠቻቸው ካሜራዎች መካከል አንደኛው ተሰብሮ ስለጠበቃት ለማጣራት ከቤት በምትወጣበት ሳት ላይ ፊቱን የተሸፈነ አንድ ግለሰብ ጥቃትን ሊያደርስባት ሲሞክርና ለደቂቃዎች ያክል ግን ለራሷ መከላከሏን እሷን ብትሆን ስቀጥል ዶንግሚንም እድለኛውና በሰዓቱ ቦታው ላይ በመድረሱ ሰውየው ከመያዙ በፊት እየሮጠ ከቦታው ሲያመልጥና ተከታትለው ሊይዙት ባይችሉም እንዲሁም ፊቱ መመልከት ቢያቅታቸው እንኳን ሲታገላት ግን ሰውነቱ ላይ ትልቅ ጠባሳ እንዳለበት ለዶንግሚን እንዳየች ልትነግረው ችላለች። እቤቷ በመመለስም በድጋሚ የደህንነት ካሜራ ቅጁን መመልከቷን ቀጥላ ከሰውየው ጋር እየጣላች ያለ ቅርብ ላይ ጥግ ላይ እጅ ቆማ የጽሁፍ መልእክትን ስልክ ልትመለከት ችላለች። በቀጣዩ ቀን ላይ በዚህ ምክንያት ትላንትና ለምንድን ነው ስትከታተኝ የነበረው በማለት ግልጽ አድርጋ ብትጠይቃትም ሃይጂ ግን ለመናገር ፈቃደኛ ባለመሆኗ ጨቅጭቃ እውነታውን ለማወቅ እንደማትፈልግ ከዚህ መንደር ለቃ ግን ወደ መጣችበት ከተማ እንድትመለስ ትዕዛዝን ሰጥታት ከቤቱ ለቃ ወደ ስሯ ጉዞዋን ስታደርግና እይታችንም ቢሆን ወደ አዲሱ ሹፌር ሆሴ ጋር ወስዶን ጥቃቱን ያደረሰባት እሱ እንደሆነና ሶኒው ከላከቻቸው ሰዎች መካከል አንደኛው እንደሆነ ሳያስነቃ እንዲያስወግዳትም ትዕዛዝን እንደሰጠችው ስንረዳና ምሽት አካባቢ ተልእኮውን የሚፈጽምበት ቀን በመድረሱ ለብቻዋ እንደሆነች አረጋግጦ በቤቷ ውስጥ ያለች ዮንግራንን ጥቃትን አድርሶባት ራሷን እንድትስት ካደረገ በኋላ እጅና እግሮቿን ከወንበሩ ጋር አስሮ ቤት ውስጥ ጋዝን በመርጨት ለማቃጠል እየተዘጋጀ እያለ ሃይጂ በአጋጣሚ መታ ስለነበር ልትከላከላት ስትሞክርና ስለት ተጠቅሞ ግን እሷንም ሳይቀር ሲያጠቃት እቅዶቹን ከማሳካቱ በፊት ግን እድለኛ ሆኖ ዶንግሚን በሰዓቱ በመምጣቱ የፖሊስ መኪና ድምፅ ሲሰማ በመስኮቱ በኩል ወጥቶ ሲያመልጥ ይታያል።
ሃይጂን ሕክምና ቦታ በተቻለው ፍጥነት ከተወሰደች በኋላ ዮንግራን በእሷ ምክንያት ከቅርቡ ያሉ ሰዎች ጥቃት እየደረሰባቸው በመሆኑ እየወደደችው የመጣችው ዶንግሚንን ሳትሰናበተው እንኳን ከጠበቃው ጋር ካቀዱበት በኋላ ከዛ መንደር ለቃ በመውጣት ወደ ቅንጡ ቤት ተመልሳ ጉዟን ያደረገች ሲሆን ሊያጠቃት ሞክሮ የነበረው ሆሴም ቢሆን ካለቃው ሶኒው ጋር እያወራ ስለነበር ከንግግራቸው እኛም ብንሆን ጌታችን በትውስታ ወደኋላ ወስዶን ከጥቂት ዓመታቶች በፊት የስነ ልቦና ችግር ያለበት የገዛ ቤተሰቦቹ ላይ ጥቃት አድርሶና ጎቷቸው ለዓመታት ያክል እስር ቤት ውስጥ ቆይቶ እንደነበር ቅጣቱን እስኪጨርስ ድረስ ጠብቃ ከእስር ቤት እስኪወጣ ድረስ በመጠበቅ ሶኒውን ብትሆን የስነ ልቦና ችግሩን ተጠቅማና በቃላቶቿ በመሸንገል የሆንግ ትክክለኛ ልጅ የሆነችውን የጂዩንን ፎቶ ሰጥታው እንዲያስወግዳት ትዕዛዝ ሰጥታው እንደነበር ስንመለከትና ከትውስታችን ተመልሰን አሁን ላይም ቢሆን አስቀድማ ዮንግራንን እንዲያስወግዳት የሰጠችውን ተልዕኮ ባለመፈጸሙ እንደተናደደችበትና በፍጥነት እንዲጨርሰው እየነገረችው ይገኛል። በድጋሚ ወደዚህ ከተማ የተመለሰችው ዮንግራን ደግሞ ስለ እሷና ስለ ሟቹ ሆንግ ግንኙነት መግለጫዎች ልሰጥ በማቀዷ ጋዜጠኞችን እንዲሰበስብላት ጠበቃልኝ ስታደርገውና ከጥቂት ሰዓታቶች በኋላ አስባበት የወሰነችው ነገር በመሆኑ በመካከላችን ፍቅር አልነበረም፣ ነገር ግን ባልና ሚስት ነበርን በማለት ከጋዜጠኞች ለሚቀርቡላት እያንዳንዱ ጥያቄ መግለጫዎችን ስትሰጥና ሙቻን መንደር ውስጥ የሚገኙ ሰዎች በሙሉ ዶንግሚንን ጨምሮ ቴሌቪዥን ላይ መግለጫውን እያዩ እውነታውን ሊረዱም ችሏል። ተንኮለኛዋ ሶኒዮ ግን በተመሳሳይ ሰዓት ላይ ሊፍት ውስጥ እያለ ጥቃት ደርሶባት ስለነበር ጉዳት ያደረሰባት ሰውዬ በፍቃዱ ወደ ፖሊስ ጣቢያ ጉዞውን አድርጎ እጆቹን ሲሰጥና ትዕዛዙን የሰጠችው ግን ዮንግራን እንደሆነች ሲናገር ከጋዜጠኞቹ ጋር ንግግሯን ከጨረሰች በኋላ ስትወጣ እሷን ብትሆን ስለደረሰባት ጥቆማ በማወቋ ስለ ሰውየው ማጣራት በምትጀምርበት ሰዓት ላይ ከዚህ ቀደም የእናቷ ፍቅረኛ እንደነበር ስትረዳና ከሁሉም ነገር ጀርባ እናቷ እንዳለችበትም ሲገባት እይታችንም ቢሆን በተመሳሳይ ሰዓት ላይ ወደ እሷ ውስጡን ልክ እንደገመተችው ከሁሉም ነገር ጀርባ ያለችው እናቷ እንደሆነችና አስፈላጊ የሆነ ገንዘብን ያክል ተቀብላ ሶኒዮ በሰጠቻት ትዕዛዝ መሰረት ያደረገችው እንደሆነ ልንረዳ ችለናል። ዶንግሚን ደግሞ ከጓደኛው ጋር ወደዚህ ከተማ መጥቶ ስለነበር እዛ መንደር ውስጥ እያሉ ጓደኛው ከሃይጂ ጋር እየተግባባ መጥቶ ስለነበር ሁለቱም አስቀድሞ ሆስፒታል ሄደው እስካሁን ያልነቃችውን አንጂን ከጎበኙ በኋላ ዶንግሚን ለብቻው ቤቷ ጉዞውን አድርጎ ውጭ ላይ ከዮንግራን ጋር ሲገናኝና ተታው ከሄደች በኋላ ከእሷ ፍቅር እንደያዘው እንዳስተዋለ በመናገር እንደወደዳት ቢናዘዝላትም አሁን ላይ የገባችበት ችግር ሙሉ በሙሉ ካበቃ በኋላ ግን ማንም ወደ ማያውቃት አዲስ ቦታ ጉዟን አድርጋ ህይወቷን ስለምቀጥል ከእሱ ጋር አብራ መሆን እንደማትችል በመናገር ጥያቄውን ልትቀበለው አልቻለችም ነበር። የግድያ ሙከራ ክስ ስለቀረበባት በቀጣዩ ቀን ላይ ታዲያ ፖሊስ ጣቢያ ጉዟን አድርጋ ቃሏን ስትሰጥና የእናቷን ስልክ እንዲጠለፍ አድርጋ ስለነበር ግን ይዛ በመጣችው የድምፅ ቅጂ ማስረጃ አማካኝነት ትዕዛዙን የሰጣቸው ሌላ ሰው እንደሆነ ስትናዘዝ በማሰማቷ የዛኑ ቀን ላይ ነፃ እንድትለቀቅ ስትደረግና ከእናቷ ፍቅረኛ ጋር በምትተያይበት ሰዓት ግን እይታችን በትውስታ ወደኋላ ውስጡን ገና ሕፃን ከነበረችበት ጊዜ ጀምሮ እያሰቃየ ጥቃትን የሚያደርስባት ይህ እንደነበር ልንረዳ ችለናል። ሲሆኑ ደግሞ እህቱ ልትጎዳው አቅዳ እየሰራች ስለነበር ከእሷ ለማምለጥ በማለት ከሀገር ለቆ ለመውጣት ያቀደ ሲሆን ፖሊሶችም እንዳይዙት መርከብን ለመጠቀም ሲወስንና የጀልባው ባለቤት ግን አስቀድሞ ገንዘብ እንዲያመጣ ስለጠየቀው ስልክ ላይ ዮንግራን ደውሎላት ከእሷ ጋር መደራደር ሲጀምር ሶኒውን ሊያሳስር የሚችል ማስረጃ እጁ ላይ በመኖሩም እሱን ከሰጣት ገንዘብ እንደምትሰጠው ስታስማማው ከሰዓታቶች በኋላ እንዲገናኙ ተቀጣጥረውም የዛኑ ቀን ምሽት አካባቢ ኮንቲነር ማራገፊያው ጋር ሲገናኙና ፍላሹ ላይ የምትፈልገው ማስረጃ እንዳለ በመናገር አስቀድሞ ገንዘቡን እንድትሰጠው የጠየቃት እያለ ከሰዓታቶች በፊት የገዛ እህቱ ሆሴ ልካው ሊያስመልጠው ባቀደው የመርከቡ ካፕቴን አማካኝነት ስለ እቅዳቸው በሙሉ አውቀው ስለነበር አሁን ላይ ሆሴ በድንገት መጥቶ በአሰቃቂ ሁኔታ ሽጉጥ ተጠቅሞ ሲመታውና እሷን ሳይቀር ሊያጥቃት እየሞከረ ስለነበር የራሷን ሽጉጥ ተጠቅማ እጁን ስታቆስለውና ስትጥለው ትዕዛዝን የሰጠክ ማን ነው በማለት ጭንቅላቱ ላይ አነጣጥራ ልታስፈራራው ብትሞክርም እሱ ግን የአይምሮ ችግር ስላለበት እያሳቀባት የሽጉጡን ምላሽ ስቦት ራሱን ሲያጠፋ ይታያል። እሷን ለማስያዝ ሁሉም ነገር ግን በሶኒዮ የተቀነባበረ ወጥመድ ስለነበር የፖሊስ መኪና ወደ እነሱ ጋር መምጣትና ድምፁ መሰማት ሲጀምር ጠበቃው ከሽጉጡ ላይ የእጆቿን አሻራ ካጠፋ በኋላ ከሶስቱ አንዳቸው ግዴታ ኃላፊነቱን መውሰድ ስላለባቸው ሽጉጡን የሚወዳት ዶንግሚን ተቀብሎ እያለቀሰችን ቢሆን እሷ እንድታመልጥ ሲያደርግና ገዳዩ እስኪታወቅ ድረስ ፖሊሶቹ በቁጥጥር ስር ሲያውሉት ይታያል።
ሶኒዮም ብትሆን ስልክ ደውላላት ለብቻዋ እንድትመጣ ከቀጠረቻት በኋላ ከፊት ለፊቷ የኑዛዜ ወረቀትን አስቀምጣ እዚህ ወረቀት ላይ ፈርማ ራሷን ካጠፋች የምትወደው ዶንግሚን ነፃ እንደሚለቀቅ ስትነግራትና ምን ማድረግ እንዳለባት ግራ የገባት ዮንግራንም የሰጠቻትን ወረቀት ይዛ ቤቷ ከተመለሰች በኋላ ለብዙ ደቂቃዎች ያክል የምትወስነው ግራ ገብቷ ስታስብበትና ከራሷ በላይ ዶንግሚንን በመምረጧም ሽጉጡን ወደ ጭንቅላቷ ማነጣጠር በምትጀምርበት ሰዓት ላይ እስከዛሬ ሞቷል ብለን እያሰብን የነበረው ሆንግ ባልጠበቅነው ሁኔታ ከተደበቀበት ክፍል ወጥቶ እሷ ጋር ሲመጣና እንዲህ በቀላሉ ተስፋ ልቆርጭ ነው ወይ በማለት ፈዛና ደንግጣ እንድትቀር ሲያደርጋት ይታያል። አስቀድማ ዮንግም ለጠበቃው እስካሁን በህይወት እያለ እቅዳቸው ስላልገባት ተጫወታችሁብኝ በማለት ልትወቅሰው ብትሞክርም የሆንግ ህመም ግን እውነት እንደሆነና አሁን ላይ ከሳምንታቶች በላይ እድሜ እንዳልቀረው ተውስታው ሳይቀር በየደቂቃው እየተቀያየረና ሙሉ በሙሉ እየረሳ መልሶ እያስታወሰ እንደሆነ ልትረዳ ችላለች። ታዲያ በቀጣዩ ቀን ላይ ከእስር ቤት ዶንግሚንን ለማስለቀቅ ማስረጃዎችን ማፈላለጋቸውን ቀጥለው ከመንደሩ እንኳን የሚያውቁት ሰዎች በመምጣት ለፖሊሶቹ ሆሴ የተባለው ግለሰብ ሾፌር መስሎ ለቀናቶች እዛ መንደሩ ሲኖር እንደነበር ዮንግራን ላይ እንኳን ጥቃትን አድርሶ እንደነበር ሲናገሩና ልክ እንደነሱ ከኮማ የነቃቸው ሃይጂን ብትሆን ጥቃት ያደረሰባት ሆሴ እንደሆነ በመናገሯ ሰውየ ወንጀለኛ እንደነበር ማረጋገጥ ሲችሉና ስለ እሱ ማጣራት ጀምሮ የስነ ልቦና ችግር እንዳለበት ከዚህ ቀደም የገዛ ቤተሰቦቹን አጥቅቶ እስር ቤት እንደገባ በማወቃቸውም ሸጉጡን ራሱ ላይ እንደተኮሰ አረጋግጠው ዶንግሚንን በነፃ ከእስር ቤት ሲለቁት ይታያል። በተመሳሳይ መልኩ ቢዮሌ የተባለችው የጽዳት ሰራተኛ ደግሞ ትልቁ ቤት ውስጥ ሆንግን በአጋጣሚ አይተውና እስካሁን በህይወት እንዳለ አውቃ ለሶኒዮ ስልክ በመደወል ስለዚህ ነገር ስታሳውቃት እንድታምናትም ፎቶዎችን ልካላት ስለነበር አድራሻውን ጠይቃት በገንዘብ ሲደራደሩና የደህንነት ካሜራዎች እንዳይቀርጹ በቤት ውስጥ ያለውን ቆጣሪ እንድታጠፈው ካደረገች በኋላ ደቂቃዎችን እንኳን ሳታጠፋ በእጇ ወረቀትን ይዛ ወደ ቤቱ ተመልሳ ስትመጣና ሆንግም ቢሆን የመሞቻ የመጨረሻ ቀናቶቹ ላይ ሆኖ ተውስታው እየተዘበራረቀበትና እየለፈለፈ ሲያሰኘው እሷን በእናቷ ስም ሲጠራትና እንድታለቅስ ሲያደርጋት ተመልሶ ደግሞ ስለ አባቷ ትክክለኛውን ታሪክ መናገሩን ቀጥሎ አደጋ አጋጥሞ ሳይሆን ህይወቱ በጊዜው ያለፈው የገዛ እናቷ ባቀነባበረች ወጥመድ ውስጥ ወድቆና ተገሎ እንደሆነ ሲነግራትና እስካሁን ማታውቀውን ስለ አባቷ ታሪክ ብታውቅም የመጣችበትን ዓላማ ለማሳካት ብላ ግን አሰቃቂ በሆነ ሁኔታ እሱን ስታስወግደው ሆንግም ህይወቱ ከማለፉ በፊት አመሰግናለሁ ሲላትና አዲስ ያዘጋጀችው የኑዛዜ ወረቀት ላይ እጁ ላይ የነበረውን ደም ተጠቅማ በአሻራ አስፈርማው ከክፍሉ ለቃ ብትወጣም እይታችን ግን ቤት ውስጥ ወደ ነበረ አንድ ሐውልት ጋር ወስዶን የተፈጠረውን ነገር በሙሉ እየቀረጸ እንደነበር ሊገባን ችሏል። ከእስር ቤት ዶንግሚንን አስፈትታው ቤቷ የተመለሰችው ዮንግራንም ውስጥ ላይ ሆንግን ተገሎ ስታየው ስቅስቅ ብላ ስታለቅስና ከዚህ ክስተት በኋላ የቀብር ፕሮግራሙ ሲከናወን ይታያል። በፊልሙም የመጨረሻ ትዕይንት ላይ አዲሱን የውርስ ወረቀት ተጠቅማ ሶኒዩ ለካምፓኒው የቦርድ አባላቶች በሙሉ አሳይታ ትክክለኛዋ ወራሽ እሷ እንደሆነች ማረጋገጥ ስችልና ከተቀመጡበት ተነስተው እያጨበጨቡላት እያለ ግን ከኋላዋ በነበረው ቦርድ ላይ ቪዲዮ መተላለፉ ቀጥሎ ተውስታውን ከማጣቱና ከመሞቱ በፊት ሆንግ ስለ እሷ ትክክለኛ ማንነት ሴት ልጁን እንደገደለችበት ሁሉንም ነገር ሲናዘዝ የተቀዳው ቪዲዮ ሲተላለፍና ልክ እንዳለቀ በመቀጠል እሱን ስጎዳው የሚያሳየው ቪዲዮ ተለቆ ጭራቅና ነብሰ ገዳይ እንደሆነች እያንዳንዱ ሰው ሲያውቅባት ከፖሊሶች ጋር ዮንግራንም ወደ ክፍሉ ዘው ብላ ገብታ በቁጥጥር ስር እንድትውል ስታደርጋትና ከቦርድ አባላቶቹ ትክክለኛዋ ወራሽ እሷ በመሆኗ ስልጣኑንም ስትቀበል ይታያል። ለቀናቶች ያክል የፍርድ ቤቱ ክርክርም ቀጥሎ ከሆንግ ግድያ በተጨማሪ ለልጁ ጂዩንም ቢሆን እሷ እንደጎዳቻት የሚያሳይ ማስረጃ መገኘት በመቻሉ ጠበቃዋ እንኳን ሊከላከላት ሳይችል ቀርቶ የእድሜ ልክ እስራት ሲፈረድባትና በመጨረሻም ዮንግራን ወደዛ ሚስጥር ክፍል ገብታ የደህንነት ካሜራ ቅጂዎቹን እያጠፋች እያለ ከመሞቱ በፊት ሆንግ ለእሷ ያስቀምጠላትን ቪዲዮ አግኝታ መመልከቷን ቀጥላ እሷን እዚህ ኬዝ ውስጥ ስለከተታት ይቅርታ ጠይቆ ደስተኛ ህይወትን እንድትኖር ሲመኝና እሷም የሰማይ ስታለቅስ አስቀድማ ቃል እንደገባችው ሙቻ የተሰኘው መንደር ውስጥም ሀብታም በመሆኗ ገንዘቧን ኢንቨስት ስታደርግና ለህፃናቶች ትምህርት ቤቶችን ስታሰራ ከአይጂ ጋር የዶንግሚን ጓደኛ ደግሞ ፍቅር ሲጀምርና ከጥቂት ወራቶች በኋላ ዶንግሚንም ቢሆን ለእሷ የፍቅር ጥያቄን አቅርቦላት ደስተኛ ህይወትን ሲኖሩ እስር ቤት ውስጥ የምትገኘው ሶኒዮ ደግሞ በተራዋው ላይ በያንግሮን እናት ስቃይ ሲደርስባት እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሐሳብና አስተያየታችሁን ኮሜንት ላይ ያስቀምጣችሁልን። አዲስ በሆነ በቀጣይ በሌላ ፊልም እስኪያገናኘን ቸር ያቆየን።